የመጨረሻ ደቂቃ ድራማዎች በታዩበት ጨዋታ አርጀንቲና ወደ ቀጣይ ዙር ማለፏን አረጋግጣለች። ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ምሽት ላይ በተደረጉ የ16ቱ የጥሎ ማለፍ የመጨረሻ ጨዋታዎች አርጀንቲና ግብፅን በማሸነፍ ወደ ሩብ ፍጻሜ ማለፏን አረጋግጣለች። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በትናንትናው ዕለት የ2026 የዓለም ዋንጫ የ16ቱ የጥሎ ማለፍ የመጨረሻ ሁለት ጨዋታዎች መደረግ ይችላል። የመጀመሪያው የተገናኙት አርጀንቲና ከግብጽ ነበረ። ይህንንም ጨዋታ አርጀንቲና 3-2 በሆነ ውጤት ማሸነፍ እችላለች። በመቀጠልም ስዊዘርላንድ ከኮሎምቢያ ጋር ተገናኝተው ነበረ። በሙሉ 90 ደቂቃ 0-0 በማጠናቀቃቸው ምክንያት 30 ደቂቃ ተጨምሮ ነበረ። በዛም ምንም ጎል ባለመቆጠሩ ምክንያት በተሰጠ የመለያ ምት ስዊዘርላንዶች 4-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። በዚህ ጨዋታ ላይ በተለይ በሙከራ ደረጃ በማጥቃት ደረጃ ኮሎምቢያ የተሻሉ ነው የነበሩት። በጨዋታው ላይ አጠቃላይ 15 ሙከራዎችን አድርገው ነበረ። ከነዚህ ውስጥ ደግሞ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ሁለት ትልልቅ እድሎችንም መፍጠር ችሎ ነበር። እነዛን ሳይጠቀሙበት ቀርቶ በስተመጨረሻ በመለያ ምት ተሸንፈው ከዓለም ዋንጫው ሊሰናበቱ ችሏል። ስዊዘርላንዶች በበኩላቸው በማሸነፋቸው ምክንያት ወደ ሩብ ፍጻሜ ማለፋቸውን አረጋግጧል። በሩብ ፍጻሜውም አርጀንቲናን የሚገጥሙ ይሆናል። ወደ ዋናው ትኩረታችን ስንመለስ ትናንትና ሁለት ጨዋታዎች ተደርጓል። ከነዚህ ጨዋታዎች መካከል ግን በጣም ትልቅ ትኩረት ስቦ የነበረው የአርጀንቲናና የግብጽ ብሔራዊ ቡድን ጨዋታ ነው የነበረው። በዚህ ጨዋታ ላይ የአርጀንቲና ብሔራዊ ቡድን 3-2 በሆነ ውጤት ማሸነፍ ችሏል። የማሸነፊያ ግቦችንም ሮሜሮ በ79ኛው ደቂቃ ላይ፣ ሜሲ በ83ኛው እንደዚሁም ደግሞ ፈርናንዴዝ በ92ኛው ደቂቃ ላይ ማስቆጠር ችሏል። የግብጽን ሁለት ግቦች ደግሞ ኢብራሂም በ15ኛው ደቂቃ እንደዚሁም ደግሞ ዜኮ በ67ኛው ደቂቃ ላይ ነው ማስቆጠር የቻሉት። ውጤቱንም ተከትሎ የአርጀንቲና ብሔራዊ ቡድን ወደ ቀጣይ ዙር ማለፏን አረጋግጣለች። በሩብ ፍጻሜውም ከስዊዘርላንድ ጋር የሚገናኝ ይሆናል። ይህንን ጨዋታ እንግዲህ በዲቴል ስንመለከተው በሶስት መንገዶች መመልከት ይኖርብናል፣ ወይም ደግሞ ሶስት ነገሮችን አንስተን መወያየት ይኖርብናል። የመጀመሪያው የግብጽን እንቅስቃሴ ነው። በሁለተኛ ደረጃ ደግሞ የአርጀንቲና አልሸነፍ ባይነትን፣ እንደዚሁም ደግሞ በሶስተኛ ደረጃ ደግሞ የዳኛ ውሳኔዎች ናቸው። እነዚህ ሶስቱም ጉዳዮች እንግዲህ በጣም የሚያነጋግሩ ናቸው። በመጀመሪያ የግብጽ ብሔራዊ ቡድን ይዞት የገቡትን ታክቲክ ነው የምንመለከተው። በዚህ ጨዋታ ላይ የግብጽ ብሔራዊ ቡድን በዋነኝነት በጥብቅ ለመከላከል ነበር የገቡት። ይህንን ስልንል ደግሞ ሙሉ ለሙሉ አላጠቁም ማለት አይደለም። ባገኙት አጋጣሚው ላይ የአርጀንቲና ብሔራዊ ቡድን ለማጥቃት እንቅስቃሴ ሲያደርጉ ተመልክተናል። በእርግጥ በጨዋታው ላይ 5 ሙከራዎችን ብቻ ነው ማድረግ የቻሉት። ነገር ግን ከ5ቱ ሙከራዎች 2ቱ ኢላማውን የጠበቀ ሙከራ ነው የነበረው። ሁለቱም ደግሞ ወደ ግብነት ሊቀየሩ ይችላል። ሁለት ትልልቅ እድሎችን ፈጠሩ፣ ሁለቱንም ወደ ግብነት ሊቀየሩ ይችላልና በጣም ምርጥ የሚባል ታክቲክን ነበረ መተግበር የቻሉት። እንደምታስታውሱ እንግዲህ ከዚህ ከ16ቱ የጥሎ ማለፍ ጨዋታ በፊት የአርጀንቲና ብሔራዊ ቡድን ከኬፕ ቨርዴ ጋር ተገናኝቶ ነበር። በዛ ጨዋታ ላይም ኬፕ ቨርዴ ያደረጉት ተመሳሳይ ነገር ነው። በጣም በጥብቅ ይከላከላሉ። ከዛ ባገኙት አጋጣሚ ላይ ደግሞ የአርጀንቲና ብሔራዊ ቡድን ለማጥቃት ነበር እንቅስቃሴ ሲያደርጉ የነበረው። የግብጽ ብሔራዊ ቡድንም ይህንን ነበረ በትናንትናው ጨዋታ ላይ መተግበር የቻለው። እናም በመጀመሪያው አጋማሽ ገና እንደተጀመረ 15ኛው ደቂቃ ላይ ኢብራሂም የመጀመሪያ የግብጽን ጎል ሊያስቆጠር ይችላል። ከዛ በኋላም እንግዲህ እንደዚሁ ጥሩ የሚባሉ አጋጣሚዎችን አግኝተው ነበር። እንደውም በአንድ አጋጣሚ ጎልም አስቆጥረው ነበር። ነገር ግን ያ ጎል በቫር ሊሻርባቸው ይችላል። ጎሉ መሻሩ ትክክል ነው አይደለም የሚለውን ትንሽ ቆየት ተብለን የምንመለከተው ይሆናል። ነገር ግን ጎል አስቆጥሮ ተሽሮባቸዋል። ድጋሚ ግን ተስፋ ሳይቆርጡ 67ኛው ደቂቃ ላይ በዜኮ አማካኝነት ሁለተኛ ግብ ሊያስቆጥሩ ይችላልና የግብጽ ብሔራዊ ቡድን ወደዚህ ጨዋታ ሲመጣ ምርጥ የሚባል ታክቲክን ይዞ መጥቶ ነበር። ያንንም ደግሞ ወደ ሜዳ ላይ መተግበር ችሎ ነበር። በተለይ ደግሞ ይህንን ታክቲካቸውን ለመተግበር ያስቻሏቸው ሁለት ተጫዋቾች አሉ በጣም መጠቀስ ያለባቸው። በግብጽ በኩል አስደናቂ የሚባል እንቅስቃሴን ማድረግ የቻሉት አንደኛው ሀሳን ሲሆን ሌላኛው ደግሞ ዜኮ ነው። እነዚህ ሁለት ተጫዋቾች በግራና በቀኝ በኩል ሆነው በፍጥነት የአርጀንቲና ተጫዋቾችን እያለፉ በጣም ሲያስጨንቁ መመልከት ይችላል። በተለይ ሁለተኛዋን ግብ ከተመለከትን የሀሳን እንቅስቃሴ በጣም አስደናቂ የሚባል ነበረ። እሱ ባደረገው እንቅስቃሴ ነው ዜኮ ያችን ጎል ሊያስቆጥራት ይቻሉና እነዚህ ሁለት ተጫዋቾች ለግብጽ ብሔራዊ ቡድን በጣም ወሳኝ የሚባል ሚና መጫወት ይችላል። በመከላከል ደረጃም እስከ 79ኛው ደቂቃ ድረስ በጣም ምርጥ የሚባል እንቅስቃሴን አድርገው ነበረ። ነገር ግን 79ኛው ደቂቃ ላይ ሮሜሮን በስነስርዓት ባለመከላከላቸው ምክንያት ጎል ሊያስቆጥር ይችላል። ከዛ በኋላ እንግዲህ የጨዋታው ቅርጽም ሙሉ ለሙሉ ሊቀየር ይችላል። በዚሁ እንግዲህ አርጀንቲና ያደረጉትን እንቅስቃሴ በደንብ መመልከት
መመልከት ይኖርብናል። በዚህ ጨዋታ ላይ የአርጀንቲና ብሔራዊ ቡድን በተደጋጋሚ ወደ ግብጽ የግብ ክልል ሲደርሱ መመልከት ይችላል። በአጠቃላይ እንግዲህ በዚህ ጨዋታ ላይ አርጀንቲኖች 19 ሙከራ ማድረግ ይችላል። ከነዚህ 19 ሙከራዎች ውስጥ ደግሞ 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። 6ም ትልልቅ እድሎችን መፍጠር ችሎ ነበር፣ ነገር ግን 4ቱን ሳይጠቀሙበት ቀርቷል። በአጠቃላይም 2.84 ኤክስፔክትድ ጎልም ማስመዝገብ ችሏል በዚህ ጨዋታ ላይ እና በአጠቃላይ 3 ጎሎችን ማስቆጠር ይገባቸው ነበር። በስተመጨረሻም 3 ጎል አስቆጥረው ወደ ቀጣይ ዙር ሊያልፉ ይችላል። የበለጠ ግን የሚያስገርመው ጨዋታው ሊጠናቀቅ መደበኛ 11 ደቂቃ ከነጭማሪው ደግሞ 18 ደቂቃዎች እየቀሯቸው 2-0 ሲመሩ ነበር። ነገር ግን 79ኛው ደቂቃ ላይ የቶተናም ተጫዋች የሆነው ሮሜሮ ለአርጀንቲና ብሔራዊ ቡድን የመጀመሪያ ግብ በጭንቅላቱ ገጭቶ ማስቆጠር ችሏል። ያቺ ግብ ደግሞ የአርጀንቲና ብሔራዊ ቡድን ሙሉ ለሙሉ ስታነሳሳ የግብጽ ብሔራዊ ቡድን ላይ ደግሞ ትልቅ ጫና መፍጠር ችላለችና ሙሉ የጨዋታ ሂደቱን መቀየር የቻለች ግብ ነች የነበረች። ከዛ በኋላም የአርጀንቲና ብሔራዊ ቡድን ግብጽ ላይ የሚያሳድረውን ጫና ይበልጥ መጨመር ችሏል። በተደጋጋሚ ኳሶችን ወደ ግብጽ የመከላከል ክፍል ሲልኩ መመልከት ይችላል። ብዙ ኳሶችንም ክሮስ ሲያደርጉ መመልከት ይችላል። በዚህ አማካኝነት በተፈጠረ እድልም ሊዮኔል ሜሲ ከ4 ደቂቃዎች በኋላ 83ኛው ደቂቃ ላይ ሁለተኛ ግብ ማስቆጠር ችሏል። ሀገሩንም አቻ ማድረግ የቻለ ተጫዋች ሆኗል። ከዛ በኋላ የግብጽ ብሔራዊ ቡድን ጎል ለማስቆጠር ቢያንስ ጎል እንዳይቆጠርበት እንቅስቃሴ ሲያደርግ ተመልክተናል። ነገር ግን የአርጀንቲና ብሔራዊ ቡድን ያሳዩት እንቅስቃሴ ከግብጽ የበለጠ በመሆኑ ምክንያት በስተመጨረሻ 92ኛው ደቂቃ ላይ ሶስተኛ ግብ በማስቆጠራቸው ምክንያት የአርጀንቲና ብሔራዊ ቡድን የግብጽ ብሔራዊ ቡድን 3-2 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ሊያልፉ ችሏልና አርጀንቲናዎች ያሳዩት እንቅስቃሴ በጣም አስገራሚ የሚባል ነበር። 2 ጎል ተቆጥሮባቸው እንኳን ራሱ እንሸነፋለን የሚል እምነት አልነበራቸውም። በእርግጥ አንዳንድ መደናገጦች ነበሩ። እንደዛም ቢሆንም ግን ጨዋታውን ለማሸነፍ በተደጋጋሚ ጥረት ሲያደርጉ ተመልክተናል። ይህም ጥረታቸው ደግሞ በስተመጨረሻ ጎሎችን አስቆጥረው ወደ ቀጣይ ዙር እንዲያልፉ አድርጓቸዋልና ይህንን ጥረታቸውን ይህንን ተጋድሏቸውን አልሸነፍ ባይነታቸውን ማድነቅ ይኖርብናል። በዚህ ጨዋታ ላይም እንደ ሁልጊዜውም ሊዮኔል ሜሲ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። 1 ጎል ማስቆጠር ሲችል 1 አሲስት ማስመዝገብ የቻለ ተጫዋች ሆኗል። በእርግጥ በጨዋታው ላይ 21ኛው ደቂቃ ላይ የአርጀንቲና ብሔራዊ ቡድን ፍጹም ቅጣት ምት አግኝቶ ነበረ። ነገር ግን ይህንን ፍጹም ቅጣት ምት ሊዮኔል ሜሲ ሳይጠቀምበት ቀርቷል። እንደዛም ቢሆንም ግን ሁለተኛው አጋማሽ ላይ 1 አሲስትና 1 ጎል በማስቆጠር ሀገሩ ወደ ቀጣይ ዙር እንድታልፍ ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ሆኗል። በአጠቃላይ በዓለም ዋንጫ ላይ የሚያስቆጠራቸውን ግቦች ወደ 21 ማድረስ ችሏል። በዚህም ደግሞ አዲስ ሪከርድ ማስመዝገብ የቻለ ተጫዋች ሆኗል። በእርግጥ ይህንን ሪከርድ ኪሊያን ኢምባፔ ሰብረዋል ተብሎ ነው የሚጠበቀው። በዚህ ዓለም ዋንጫ ባይሰብረው እንኳን ራሱ በቀጣይ የዓለም ዋንጫ ላይ ይህንን ሪከርድ ያሻሽሏል ተብሎ ይጠበቃል። ለአሁኑ ግን ሊዮኔል ሜሲ በዓለም ዋንጫ ላይ በአጠቃላይ 21 ግቦችን በማስቆጠር ቀዳሚ ስፍራ ላይ መቀመጥ የቻለ ተጫዋች ሆኗል። በትናንትናው ጨዋታ ላይም እንግዲህ 1 ጎልና 1 አሲስት በማስመዝገብም አስደናቂ ተጫዋች መሆኑን በድጋሚ ማስመስከር ይችላል። ለአርጀንቲና ብሔራዊ ቡድን ግን ለወደፊቱ ትልቅ አሳሳቢ ነገር አለባቸው። ይህም ደግሞ ሊዮኔል ሜሲ እግር ኳስ ዓለም ራሱን ካገለለ በኋላ እንዴት ይሆናሉ የሚለው ነው። ምክንያቱም ይሄ ቡድን የተገነባው ለሊዮኔል ሜሲ ተብሎ ነው። ሊዮኔል ሜሲ ይሄ ቡድን ባይኖርለት ኖሮ ሙሉ ለሙሉ ፈንክሽን ያደርጋል ተብሎ አይጠበቅም። በእርግጥ ይህንን ስል ሊዮኔል ሜሲ አይችልም ማለት አይደለም። ሊዮኔል ሜሲና ክርስቲያኖ ሮናልዶ በራሳቸው ዓለም ላይ የሚገኙ ከተጫዋቾች ሁሉ ርቀው የተቀመጡ ምርጥ ተጫዋቾች ናቸው። ነገር ግን ደግሞ ብቻቸውን በዚህ ሰዓት ላይ መጫወት አይችሉም። ካጠገባቸው ምርጥ የሚባል ቡድን ያስፈልጋቸዋል። ይሄ የአርጀንቲና ብሔራዊ ቡድን ደግሞ ሊዮኔል ሜሲ ምርጥ ብቃቱን እንዲያሳይ ተደርጎ የተገነባ ቡድን ነውና ይህንን ቡድን ሊዮኔል ሜሲን የምታወጡበት ከሆነ ቡድኑ ራሱ ፈንክሽን የሚያደርግ አይመስልም። ሊዮኔል ሜሲም ከለዚህ ቡድን ፈንክሽን ያደርጋል ተብሎ አይታሰብምና ሊዮኔል ሜሲ ጫማውን ከሰቀለ በኋላ የአርጀንቲና ብሔራዊ ቡድን እንደ ድሮ ምርጥ ብቃቱን ላያስመለከት ይችላል። አሁን እያሳየው ያለውን ብቃትም በድጋሚ ላያስመለከት ይችላል ተብሎ ነው የሚሰጋውና ለወደፊቱ ትልቅ አሳሳቢ የቤት ስራ ከፊት ለፊታቸው አለ። በእርግጥ ጥሩ ተጫዋቾች አሉ። ነገር ግን ደግሞ ሊዮኔል ሜሲ የሌለበት የአርጀንቲና ብሔራዊ ቡድን ምርጥ የሚባል ቡድን አይደለም። በትናንትናው ጨዋታ ላይ እንኳን ራሱ ሊዮኔል ሜሲ ባይኖር ኖሮ ይህንን ጨዋታ በእርግጠኝነት የግብጽ ብሔራዊ ቡድን አሸንፋ ታልፈ ነበረ። ከዚህ ጨዋታ በፊትም ከኬፕ ቨርዴ ጋር በተገናኙበት ጨዋታ ላይም ሊዮኔል ሜሲ ባትኖር ኖሮ ምናልባትም ያንን ጨዋታም ኬፕ ቨርዴዎች አሸንፈው ሊወጡ ይችሉ ነበርና የአርጀንቲና ብሔራዊ ቡድን ሊዮኔል ሜሲ ጫማውን ከሰቀለ በኋላ ምን ማድረግ እንደሚገባቸው እንግዲህ ከአሁኑ ማሰብ ይኖርባቸዋል። ምክንያቱም ሊዮኔል ሜሲ አሁን 39 ዓመቱ ላይ ነው የሚገኘው። ምናልባትም ይሄ የዓለም ዋንጫ የመጨረሻው የዓለም ዋንጫ ሊሆን የሚችልበት እድል አለ። ምክንያቱም ከ4 ዓመት በኋላ ሊዮኔል ሜሲ 43 ዓመቱ ላይ ነው የሚደርሰውና በዛ እድሜው ኳስ ይጫወታል ተብሎ አይጠበቅም። በእርግጥ
ከሚያሳየው እንቅስቃሴ ከሚጫወትበት ቦታ አንጻር ከተመለከት ነው በዛ እድሜውም ሊጫወት የሚችልበት አቅም ሊኖረው ይችላል። ነገር ግን ደግሞ አሁን ላይ እንደሚሯሯጠው በዛ እድሜው ላይ መሯሯጥ አይችልም። ከአመት አመት ይሄ የመሯሯጥ ነገሩ እየቀነሰ መሄዱ አይቀርምና በሚቀጥለው የዓለም ዋንጫ ላይ ላይሳተፍ የሚችልበት ከፍተኛ እድል አለ። ስለዚህ ከወዲሁ ማሰብ ይኖርባቸዋል። ምክንያቱም በዚህ የዓለም ዋንጫ ላይ ያደረገውን እንቅስቃሴ እንኳን ብንመለከት የአርጀንቲና ብሔራዊ ቡድን በምድብ ባደረገችው 3 ጨዋታዎች ላይ 3ቱንም ማሸነፍ ይችላለች። በአጠቃላይ በእነዚህ 3 ጨዋታዎች ላይ ደግሞ 6 ግቦችን ማስቆጠር ሲችሉ 6ቱንም ግቦች ሊዮኔል ሜሲ ነበረ ማስቆጠር የቻለውና እሱ ባይኖር ኖሩ ምናልባትም 3ቱም ላይ ጎል ሳያስቆጥሩ ሊወጡ የሚችሉበት እድል ነበራቸው። በእርግጥ ጥሩ ሌሎች ተጫዋቾች አሏቸው። እንደዛም ቢሆንም ግን የሊዮኔል ሜሲ ደረጃ ላይ የደረሱ ተጫዋቾች አይደሉም ያሏቸውና ምናልባትም ሊዮኔል ሜሲ ከሌለ በቀላሉ ሊሸነፉ የሚችሉበትም እድል አላቸው። ስለዚህ ከወዲሁ በትኩረት ማሰብ መቻል አለባቸው። እሱስ ከሌለ ምን አይነት ጨዋታን መጫወት አለብን፣ ምን አይነት ታክቲክን ይዘን መግባት አለብን በሚለው ነገር ላይ በደንብ ማተኮር የሚኖርባቸው ይሆናል። በአጠቃላይ ግን የአርጀንቲና ብሔራዊ ቡድን ባሳዩት ተጋድሎ በመጨረሻ ደቂቃዎች ላይ ባስቆጠሯቸው ግቦች የግብጽ ብሔራዊ ቡድንን 3-2 በማሸነፍ ወደ ሩብ ፍጻሜ ማለፋቸውን አረጋግጧል። ከሁለቱ ቡድን እንቅስቃሴዎች በተጨማሪም ግን ትልቅ አነጋጋሪ የሆነውን ነገር የዳኛው ውሳኔዎች ናቸው። በዚህ ጨዋታ ላይ እንግዲህ የተለያዩ አጠራጣሪ የሚባሉ አጨቃጫቂ የሚባሉ ውሳኔዎችን ዳኛው ሲወስን መመልከት ይችላል። የመጀመሪያው አጨቃጫቂ ውሳኔ የተወሰነው በእርግጥ በጣም ብዙ አጨቃጫቂ የሆነ ነገር አይደለም። ነገር ግን ለአርጀንቲና ብሔራዊ ቡድን የተሰጠው ፍጹም ቅጣት ምትም በአንዳንድ ወገኖች ዘንድ ተቀባይነትን አላገኘም። በእርግጥ የሚያሰጥ ፍጹም ቅጣት ምት ነው። ዳኛው እዛ ላይ ተሳስቷል ብዬ አላስብም። ነገር ግን አሁንም ያንን ውሳኔ ያልተቀበሉ ሰዎች አሉ። በአብዛኛው ግን ሰው ያልተቀበለው 60ኛው ደቂቃ ላይ የግብጽ ብሔራዊ ቡድን በካውንተር አታክ ሁለተኛ ግብ በዜኮ አማካኝነት ጎል አስቆጥረው ነበረ። ነገር ግን ያቺ ኳስ በቫር ልትሻርባቸው ትችላለች። እንደ ምክንያት የተቀመጠው ደግሞ በቢልድ አፕ ጊዜ ወይም ደግሞ ኳሷ በምትነሳበት ሰዓት የግብጽ ተጫዋቾች ሊሳንድሮ ማርቲኔዝ ላይ ፋውል ሰርቷል በሚል ነው ያቺ ኳስ ልትሻር የቻለችው። ነገር ግን ውሳኔው ግን በብዙ ሰዎች ዘንድ ተቀባይነትን አላገኘም። የተለያዩ ምክንያቶችን ሲያስቀምጡ መመልከት ይችላል። በዋነኛነት ግን የተቀመጠው ምክንያት በመጀመሪያ ደረጃ ሊሳንድሮ ማርቲኔዝ ላይ የተሰራው ፋውል ጠንካራ የሚባል አይደለም ወይም ደግሞ ሶፍት ታች የሚባል ነውና በፋውል መወሰን አልነበረበትም። ሲቀጥልም ደግሞ የተሰራበት ቦታን ስንመለከተው በግብጽ የመከላከል ቦታ ላይ ነው። ከዛ በኋላ እንግዲህ ዳኛው እንዲጫወቱ ካደረጉ በኋላ ግብጾች ከራሳቸው የሜዳ ክልል ከቦክሱ ጀምሮ ማለት ነው ለቦክስ የቀረበ ኳስ ነው የነበረውና ከቦክሱ ጀምሮ በጣም ረጅም ርቀትን ተጉዞ ነው ያችን ጎል ማስቆጠር የቻሉት። በመሃል ደግሞ ከ15 ሰከንድ በላይም አልፏልና በዛ ምክንያት ኳሷ ልትሻር አይገባውም ነበረ። በተለይ ደግሞ ዳኛው ራሱ ለዚህ ኢንሲደንት በጣም ቅርብ ነው የነበሩት እና ቅርብ ሆነው አይተውትም ራሱ እንዲጫወቱ ነው ያደረጉት። ከዛ በኋላ ግብጾች በካውንተር አታክ ሄደው ነው ጎል ማስቆጠር የቻሉትና ቫር ወደ ኋላ ተመልሶ ያንን ሁላ ርቀት ተመልሶ ያንን ሁላ ሰከንድ ወደ ኋላ ተመልሶ ፋውል ተሰርቷል፣ ጎሏ መሻር አለባት ማለት አልነበረበትም የሚል አስተያየትን እየሰጡ ነው የሚገኙት። ከዚህ በተጨማሪም ደግሞ የአርጀንቲና ብሔራዊ ቡድን 3ኛ ግቧን ከማስቆጠራቸው በፊት መሐመድ ሳላይ ቦክስ ውስጥ ፋውል ተሰርቶበት ነበር። ነገር ግን ዳኛው ያንን ፋውል እንዲቀጥል ነው ያደረጉት። ከዛ በስተመጨረሻም በካውንተር አታክ የአርጀንቲና ብሔራዊ ቡድን ጎል ሊያስቆጠሩ ይችላልና መሐመድ ሳላ ላይ የተሰራውን ፋውል ቫሮች ቼክ ሊያደርጉት አልፈለጉም፣ ትተውታልና ያ ቼክ መደረግ ነበረበት። በተለይ ደግሞ ሊሳንድሮ ማርቲኔዝ ላይ ፋውል ተሰርቷል ካሉ ይህንንም ማየት ነበረባቸው፣ ፋውል ማለት ነበረባቸው። ነገር ግን ያንን ሳይሉ ቀርቷል። ሌሎችም የተለያዩ ኢንሲደንቶችን በጨዋታው ላይ ተከስቶ ነበረ። ነገር ግን ዳኛው ለአርጀንቲና ብሔራዊ ቡድን አድልቷልና የግብጽ ብሔራዊ ቡድን ይህንን ጨዋታ ተዘርፏል የሚሉ አስተያየቶችን እየሰማን ነው የምንገኘው። በእነዚህ አስተያየቶችም እኔም እስማማለሁ። በተለይ ደግሞ የግብጽ የተሻረቿን ግብን ስንመለከት ሊሳንድሮ ማርቲኔዝ ላይ እውነት ነው ፋውል ተሰርቷል። ትንሽም ይሁን ትልቅ ፋውል ተሰርቷል። ፋውሉን ስንመለከተው ግን በጣም ሶፍት ተች የሚባል ነው። በተለይ ደግሞ በጨዋታው ላይ የአርጀንቲና ተጫዋቾችም ከዚህ የባሰም ፋውል ሲሰሩ ተመልክተናል። ነገር ግን ለነዛ ፋውሎች ዳኛው ቅጣት ምቶችን ሲሰጡ አልተመለከትንምና ይሄ ገና ለገና ጎል ስለተቆጠረ መሰጠት አልነበረበትም። እንደዚሁም የኔ ትልቅ ጥያቄ የሚሆነው በተቃራኒው ቢሆንስ ኖሮ አሁን ለምሳሌ የአርጀንቲና ብሔራዊ ቡድን ቢሆን ኖሮ ያንን ኳስ ቀመተው ጎል ያስቆጠሩት ዳኛው መልሶ እዚህ ጋር ፋውል ተሰርቷል ብሎ ለአርጀንቲና ብሔራዊ ቡድን የሚሽርባቸው ይመስላችኋል? ይሄ አይመስለኝም። ለአርጀንቲና ብሔራዊ ቡድን ቢሆን ኖሮ ያንን ነገር ያደረጉት በእርግጠኝነት ጎሏ ይጸድቅ ነበርና እዚህ ላይ እንግዲህ ባይስ እንዳለ በደንብ የሚያመለክት ነው። ዳኞቹ ለአርጀንቲና ብሔራዊ ቡድን ትንሽም ቢሆን እንደወገኑ በደንብ የሚያሳይ ነው። ከዛ በፊትም እንግዲህ የአርጀንቲና ተጫዋቾች የግብጽ ተጫዋች ላይ በእጁ እንደመማታት ነገር ያደረገውን ነገር አለ። ያንንም ዳኛው ጸጥ ብሎ ነው ያለፈው። ቢጫም አልሰጠም፣ ፋውልም አልሰጠም፣ ጸጥ ብሎ ነው ያለፈው። እንደዚሁም በሌሎች አጋጣሚዎችም በግብጽ ተጫዋቾች ላይ ፋውል ሲሰሩ መመልከት ይችላል። ነገር ግን ዳኛው እነዛን ፋውሎች ጸጥ ብሎ ነው ሲያልፉ የተመለከት ነው። በዚህ ጨዋታ ላይ ብቻ
ብቻም አይደለም ከዚህ ቀደም በነበሩ ጨዋታዎች ላይ በተመሳሳይ መንገድ ስንመለከተው የነበረው ነገሮች አሉ። አሁን ለምሳሌ በምድብ ጨዋታ ላይ ከኦስትሪያ ጋር በተገናኙበት ሰዓትና 2-2 ባሸነፉበት ጨዋታ ላይ አንደኛዋ ግብ የተቆጠረችው ቢልድ አፕ ላይ በተሰራ ፋውል ነው። አሌክስ ማካሊስተር ኳሱን ሲቀበል ፋውል ሰርቶ ነበር የተቀበለው። ከዛ ያቺ ኳስ እንግዲህ ሄዳ በስተመጨረሻ ጎል ልትሆን ትችላለች። ያንን ኳስ ግን ቫር ፋውል ስለተሰራ መሻር አለበት ብሎ ውሳኔ አላስተላለፈምና ለአርጀንቲና ብሔራዊ ቡድን የሆነ ያህል ቢሆንም መድሎ ሲደረግ እየተመለከትን ነው የምንገኘው። በዚህ ዙሪያ እንግዲህ የተለያዩ ምሳሌዎችን ማስቀመጥ እንችላለንና በዚህ ረገድ ስትመለከቱ በትናንትናው ጨዋታ ላይ የግብጽ ብሔራዊ ቡድንም ተዘርፏል ማለት እንችላለን። አንድ ኢንሲደንት ብቻ አይደለም የተለያዩ ኢንሲደንቶችን በጨዋታው ላይ መዘርዘር እንችላለንና ዳኛው በትናንትናው ዕለት ያስተላለፋቸው ውሳኔዎች በጣም አስከፊ የሚባሉ ናቸው የነበሩት። ግን አሁን መናገር የምፈልገው ሊሳንድሮ ማርቲኔዝ ላይ ፋውል ተሰርቷል እውነት ነው። ነገር ግን ደግሞ የቫር ዳኞች ጎሉን ለመሻር የሄዱበት ርቀት ግን አሳማኝ የሚባል አይደለም። በተመሳሳይ መልኩ ደግሞ የአርጀንቲና ብሔራዊ ቡድን እንደዚህ አይነት ጎሎችን ቢያስቆጥር ኖሮ ወደ ኋላ ተመልሰው ጎሉን ይሽራታል ወይ? በጣም ትልቅ ጥያቄ ነውና ተመሳሳይ አይነት ብያኔዎችን ሊያስተላልፉ ይገባቸዋል። ለአንዱ ቀለል አድርገው ለሌላኛው ጠበቅ የሚያደርጉት ከሆነ ህጉን ይሄ ተገቢ ነው ብዬ አላስብም። እንደዚሁም ቅድም እንዳነሳውላችሁ ፔናልቲ ቦክስ ውስጥ መሐመድ ሳላ ላይ ፋውል ተሰርቶ ነበር ሶስተኛዋን ግብ አርጀንቲናዎች ከማስቆጠራቸው በፊት። ነገር ግን ቫር ያንን መለስ ብሎ ሊመለከተው አልቻለም። በእርግጥ አንዳንድ ሰዎች እንደ መላመት የሚያስቀምጡት ምንድነው ምናልባትም ቦክስ ውስጥ ባይሆን ኖሮ ዳኛው ፋውል ነው ብሎ ሊወስን ይችል ነበር። ነገር ግን ቦክስ ውስጥ ስለሆነ ፋውል ነው ብሎ የሚወስን ከሆነ የግድ ፔናልቲ መስጠት ስላለበት ነው ያንን ውሳኔ ያላስተላለፉ የሚሉ ነገሮችን እየሰማን ነው የምንገኘው። ነገር ግን ይሄ አሳማኝ የሚባል ምክንያት አይደለም። ፋውል ከተሰራ ፋውል ተሰርቷል፣ መሰጠት ያለበት መሰጠት አለበት። ነገር ግን ዳኛው ያንን ነገር ሲያደርጉ አልተመለከተም። ከዛ በተጨማሪም ፔናልቲ ቦክስ ውስጥ አንድ የግብጽ ተጫዋች ማሊያው ሲጎተት መመልከት ይችላል። ያንን ኢንሲደንት አሁን ስንመለከት የግብጽ ብሔራዊ ቡድን ክሮስ ያደርጋል። መሀል ላይ እንግዲህ አንድ የግብጽ ተጫዋች በቴሳ ለመግጨት ከሁለት የአርጀንቲና ተጫዋቾች ጋር ሲፋለም ተመልክተናል። በእርግጥ ያንን ኳስ የአርጀንቲና ተጫዋቾች ነክተውታል። ነገር ግን የተደረበችዋን ኳስ የመምታት እድል ነበረው ይሄ የተጎተተው ተጫዋች እና ያንን ነገር ዳኛው መመልከት ነበረባቸው። ምንም እንኳን ኳሱ እሱ ጋር ባይሆንም ነገር ግን ደግሞ የዲፍሌክት ያደረጉ ኳሶችን ሊጠቀም የሚችልበት ቻንስ ስለነበረው ዳኛው የሆነ ውሳኔን ማስተላለፍ ነበረበት። ነገር ግን ያንን ሳያደርግ ቀርቷል። አሁን እነዚህ ሁለት ኢንሲደንቶች የአርጀንቲና ብሔራዊ ቡድን ላይ ተሰርቶ ቢሆን ኖሮ ዳኛው ይሽረዋል ወይ? ዳኛው ትቶት ይሄዳል ወይ የሚለው በጣም ትልቅ ጥያቄ ነውና አንፌር የሆነ ነገሮች በዳኞች እየተደረጉ ነው ብዬ ነው የማስበው። የናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ግን ከኋላ በመነሳት የአርጀንቲና ብሔራዊ ቡድን 3-2 በማሸነፍ ወደ ቀጣይ ዙር ወደ ሩብ ፍጻሜ ማለፋቸውን አረጋግጧል። በሩብ ፍጻሜው ከስዊዘርላንድ ጋር የሚገናኙ ይሆናል። በትናንትናው ዕለትም እንግዲህ የ16ቱ የጥሎ ማለፍ ጨዋታዎች በዚህ መጠናቀቅ ችሏል። ከነገ ጀምሮ ደግሞ የሩብ ፍጻሜ ጨዋታዎች መደረጋቸውን ይቀጥላሉ። በነገው ዕለትም በሩብ ፍጻሜ የመጀመሪያ ጨዋታ ፈረንሳይ ከሞሮኮ ጋር ምሽት 5 ሰዓት ላይ የሚገናኙ ይሆናል። እዚህ ላይም እንግዲህ አንዳንድ ነገሮች እየተነሱ ነው የሚገኙት። በተለይ ደግሞ የጨዋታው ዳኞች ሙሉ ለሙሉ ከአርጀንቲና የመጡ ናቸው። ፊፋ ይህንን ያደረገው ፈረንሳይን ለመጣል እንደዚሁም ደግሞ አርጀንቲና የዋንጫው ባለቤት እንድትሆን ለማድረግ ነው የሚሉ ነገሮችን እየሰማን ነው የምንገኘው። እውነት እንደዛ ነው ወይ? በጨዋታው ላይ የምንመለከት ይሆናል። በተለይ ዳኞቹ ምን አይነት ውሳኔ ነው የሚያስተላልፉት? ፈረንሳይን የበለጠ ጎርቷቸዋል ወይስ ፌር የሆነ ውሳኔዎች ናቸው እያስተላለፉ ያሉት የሚለውን ጨዋታው ሲደርስ የምንመለከት ይሆናል። ከዚህ በጭ ግን ጨዋታው ምርጥ ጨዋታ እንደሚሆን በእርግጠኝነት መናገር ይቻላል። በአጠቃላይ ለአሁን ይዤላችሁ የመጣሁት ፕሮግራም ይህንን ይመስል ነበረ። እናንተ ግን በትናንትናው ጨዋታ ዙሪያ በዳኛው ባስተላለፋቸው ውሳኔዎች ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።